የሱዳን ጦር በድሮን ተደመሰሰ። ዘመነ ካሴ የብልጽግናን ሚስጥር አጋለጡ። አሜሪካ ኢራንን በይፋ አስጠነቀቀች። ሰበር ዜና። የኢትዮጵያ አየር ኃይል በድንበር ታሪክ ሰራ። የጀነራል አልቡርሃን ጦር በድሮን ተበራይቷል። ኢትዮጵያ ተፋላሚውን የሄሚቲን ጦር ትደግፋለች በሚል የሐሰት ፕሮፓጋንዳ ሲነዛ የነበረው የሱዳን ጦር በድንበራችን ላይ የከፈተውን ትንኮሳ ተከትሎ አስደንጋጭ ምላሽ አስተናግዷል። ይህ ጥቃት የወታደራዊ የበላይነትን ብቻ ሳይሆን የቀጠናውን የኃይል ሚዛን የቀየረ ነው። ዝርዝር መረጃዎችንና የወታደራዊ ባለሙያዎችን ትንታኔ በቀዳሚነት እናቀርባለን። በሌላ በኩል የብልጽግና የጦርነት ቀመር ሙሉ በሙሉ ከሸፈ። በኢትዮጵያ ፖለቲካ ውስጥ መነጋገሪያ የሆነው የአርበኛ ዘመነ ካሴ አዲስ መግለጫ የፌዴራል መንግስትን ስልታዊ እቅድ በአደባባይ አጋልጧል። መንግስት የፕሪቶሪያውን ስምምነት በመጠቀም በትግራይ በኩል አዲስ ግንባር ለመክፈት የነበረው ሚስጥራዊ እቅድ እንዴት እንደከሸፈና ፋኖ ይህን አጋጣሚ በመጠቀም ለወታደራዊ የበላይነት እንዴት እንደተዘጋጀ በዝርዝር ይዘን ቀርበናል። ከውጭ ዜና አሜሪካ ለኢራን የመጨረሻ ማስጠንቀቂያ ሰጠች። በሆርሙዝ ወሽመጥ የሚያልፉ የንግድ መርከቦች ላይ ጥቃት መፈጸሙን ተከትሎ ሁለቱ አገራት የገቡትን የሰላም ስምምነት አፍርሰዋል። በታሪክ እስካሁን ታይቶ የማይታወቅ የጦር መርከቦች እንቅስቃሴ በወሽመጡ ውስጥ እየታየ ሲሆን ኢራን ማንኛውም ጥቃት ቢደርስብን እስራኤልን ጨምሮ አጸፋችን መራራ ይሆናል ስትል ተናግራለች። ዝርዝሩን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምናላችሁ። ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። ሰበር ዜና። የኢትዮጵያ አየር ኃይል ድንበር ላይ ታሪክ ሰራ። ወራሪው የሱዳን ጦር በድሮን ተደመሰሰ። የኢትዮጵያ ሉዓላዊነትን ለመድፈር የተንቀሳቀሰው የጀነራል አልቡርሃን ጦር ከሰማይ በወረደው የእሳት ዝናብ ተመታ። ከመተማ እስከ ኩርሙክ ድንበር እየተሰማ ያለው ከፍተኛ የጦርነት ድምጽ የአካባቢውን ሰላም እያናገው ሲሆን የኢትዮጵያ አየር ኃይል ወራሪውን ኃይል በአየር ላይ በመደምሰስ የቴክኖሎጂ የበላይነቱን አስመስክሯል። ከሰሞኑ በሱዳን በኩል እየተሰማ ያለው ስልታዊ ትንኮሳ አሁን ላይ ወደ ግልጽ የጦር ሜዳ ውሎ ተቀይሯል። የጀነራል አልቡርሃን ጦር ከዚህ ቀደም የኢትዮጵያን ድንበር ጥሶ ለመግባት ቢሞክርም የኢትዮጵያ መከላከያ ሰራዊት የወሰደው ጠንካራ እርምጃ ወራሪውን ኃይል እግሬ አውጭኝ ብሎ እንዲሸሽ ማስገደዱ ይታወሳል። ነገር ግን የሱዳን ጦር ዳግም ስህተቱን በመድገም የኢትዮጵያን ድንበር በመጣስ የጥቃት እንቅስቃሴዎችን ሲያደርግ ቆይቷል። ዛሬ ከመተማ አቅጣጫ የወጡ መረጃዎች እንደሚያመለክቱት የኢትዮጵያ አየር ኃይል በድንበሩ አካባቢ ሰፍሮ የነበረውን የወራሪ ጦር ማዘዣ ጣቢያና የጦር ካምፕ ኢላማ አድርጓል። ከቱርክ በታጠቀው ዘመናዊ የባይራክታር ቲቪ2 ድሮን የታጀበው አየር ኃይላችን የጠላትን እንቅስቃሴ ከሰማይ በቁጥጥር ስር በማዋል በሚያስደንቅ ትክክለኛነት የመታው ሲሆን የጠላት ጦር በድንገት በተከፈተበት የእሳት እሩምታ ሙሉ በሙሉ ተበትኗል። የአይን እማኞች እንደሚናገሩት ከሆነ በካምፕ ውስጥ የነበረው ከፍተኛ የጦር መሳሪያ ክምችት በድሮን ጥቃቱ ምክንያት ሲጋይ የነበረ ሲሆን የተረፈው የጦር ኃይልም በድንጋጤ ወደ ኋላ በመፈርጠጥ በየአቅጣጫው ሲበታተን ታይቷል። የጀነራል አልቡርሃን ጦር በተደጋጋሚ ኢትዮጵያን በሐሰት ሲከስና የውጭ ኃይሎችን በማሰለፍ ሉዓላዊነታችንን ለመፈታተን ሲጥር መቆየቱ ይታወቃል። በተለይ በኩርሙክና በሌሎች ድንበር አካባቢዎች እየተስተዋለ ያለው እንቅስቃሴ የሱዳን ጦር የራሱን ውስጣዊ ችግር ለመሸፈን ሲል ኢትዮጵያን እንደ ሽፋን ለመጠቀም የሚያደርገው ሙከራ መሆኑን የፖለቲካ ተንታኞች ይገልጻሉ። ይሁን እንጂ የኢትዮጵያ አየር ኃይል የወሰደው ይህ መብረቃዊ እርምጃ የኢትዮጵያን ሉዓላዊነት ለመድፈር ለሚያስቡ ሁሉ ትልቅ ማስጠንቀቂያ ሆኗል። የኢትዮጵያ ጦር ከድንበር ማባረር በዘለለ ዳግም እንዲህ አይነት ድፍረት እንዳይኖራቸው የሚያደርግ አቅም እንዳለው በተግባር አሳይቷል። አሁን ያለው የጸጥታ ሁኔታ እጅግ አሳሳቢ ቢሆንም የኢትዮጵያ መከላከያ ሰራዊት ማንኛውንም አይነት ትንኮሳ ለመመከት በከፍተኛ ዝግጁነት ላይ ይገኛል። የኢትዮጵያ አየር ኃይል በወሰደው በዚህ የቅርብ ጊዜ እርምጃ የጠላት ኃይሎች በድንበር አካባቢ የነበራቸውን የትግል አቅም ክፉኛ ተመቷል። ከዚህ በኋላ የሚኖረው የሱዳን ጦር እንቅስቃሴ ምን እንደሚመስልና
የኢትዮጵያ መንግስት በቀጣይ ስለሚወስደው የዲፕሎማሲም ሆነ ወታደራዊ እርምጃ ተከታታይ መረጃዎችን ይዘን እንቀርባለን። ይህ የባይራክታር ድሮኖች ተሳትፎ ለቀጠናው የደህንነት ሚዛን ትልቅ ለውጥ የሚያመጣ መሆኑ አያጠያይቅም። የኢትዮጵያ አየር ኃይል በቴክኖሎጂ የተደገፈ የበላይነቱን ማስመስከሩ የሀገራችንን ሰላምና ደህንነት ለማስከበር እየተደረገ ላለው ጥረት ትልቅ ድል ነው። እርሱም በዚህ መረጃ ላይ ያለውትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። የብልጽግና ስልታዊ እቅድ ከሸፈ። አርበኛ ዘመነ ካሴ በትግራይና በፋኖ ግንኙነት ዙሪያ የሰጡት አወዛጋቢ መግለጫ በኢትዮጵያ ወቅታዊ የፖለቲካና ወታደራዊ ምህዳር ውስጥ የኃይሎች አሰላለፍ መሬት እየነቀነቀ ይገኛል። የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ በመተከል ዞን አዲስ የፋኖ ተዋጊዎች ምረቃ ላይ ባደረጉት ንግግር የገዢውን ፓርቲ የከሸፈ የጦርነት ቀመር በማጋለጥ የኢትዮጵያን የፖለቲካ ካርታ በአዲስ መልክ አስቀምጠውታል። አርበኛው በንግግራቸው የፌዴራል መንግስት የፕሪቶሪያውን የሰላም ስምምነት ተገን በማድረግ በሰሜኑ የሀገሪቱ ክፍል አዲስ የጦርነት ግንባር ለመክፈትና ህወሓትን በመጠቀም ፋኖን በሁለት አቅጣጫ ለመጫን የነበረውን ስልታዊ ፍላጎት በዝርዝር አስረድተዋል። ይህ እቅድ መንግስት በአማራ ክልል እያካሄደ ያለውን ወታደራዊ ዘመቻ ለማገዝና የራሱን የጦርነት ጫና ለመቀነስ ታቅዶ የነበረ ቢሆንም የፖለቲካ አሰላለፉ ከጠበቁት በተለየ መልኩ መስተጓጎሉ የብልጽግናን የረጅም ጊዜ ስልት አክሽፎታል ሲሉ በምስል የተደገፈ መልእክታቸውን ተናግረዋል። የህወሓት ከፌዴራል መንግስት ጋር ያለው ግንኙነት መሻከርና በብልጽግና ፓርቲ ላይ ያለው እምነት መሸርሸር የኢትዮጵያን የፖለቲካ አሰላለፍ በአስደንጋጭ ሁኔታ ቀይሮታል። አርበኛ ዘመነ ካሴ እንዳረጋገጡት የትግራይ ኃይሎች ከፋኖ ጋር ዘላቂ ጠላትነት ውስጥ ከመግባት መቆጠባቸው መንግስት የሰሜኑን ኃይሎች በማጋጨት የፖለቲካ የበላይነት ለማግኘት የነበረውን ስልታዊ እቅድ ሙሉ በሙሉ አክሽፎታል። ይህ ያልተጠበቀ የኃይሎች መስተጋብር ፋኖን ከሰሜን ድንበር ስጋት ነፃ በማውጣት ንቅናቄውን በአገር ውስጥ ወሳኝ ወታደራዊና ፖለቲካዊ ተዋናይ አድርጎ ያስቀመጠው ሲሆን በኢትዮጵያ ፖለቲካ ውስጥ ቋሚ ወዳጅና ቋሚ ጠላት የለም የሚለውን መርህ በተግባር በማሳየት የብልጽግናን የጦርነት ቀመር ወደ ኋላ በመመለስ የኢትዮጵያን የፖለቲካ አቅጣጫ በአዲስ መልክ ቀርጾታል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። አሜሪካ ለኢራን የሰጠችው የመጨረሻ ማስጠንቀቂያ፣ የሆርሙዝ ወሽመጥ የጦርነት ቀጠና ሆነ። በአሜሪካና በኢራን መካከል ያለው ውጥረት ወደ አደገኛ ምዕራፍ ተሸጋግሯል። ዋሽንግተን በሆርሙዝ ወሽመጥ የሚያልፉ ዓለም አቀፍ የንግድ መርከቦች ላይ ጥቃት እንደማትፈጽም ኢራን በይፋ ቃል እንድትገባ ጥብቅ መግለጫ ወጥታለች። የአሜሪካ የዜና ምንጮች እንደዘገቡት ከሆነ የፕሬዝዳንት ዶናልድ ትራምፕ አስተዳደር በታንከሮች ላይ የተፈጸመውን ጥቃት ስህተት መሆኑን ኢራን በግል ማመኗን ቢገልጽም በሁለቱ አገራት መካከል የነበረው ቀደም ሲል የነበረው የተኩስ አቁም ስምምነት በይፋ ማብቃቱን አስታውቋል። ኢራን በበኩሏ ጥቃቱ ከቁጥጥር ውጭ በሆኑ ውስጣዊ ኃይሎች የተፈጸመ መሆኑን ብትገልጽም በማንኛውም መሰረተ ልማቶቿ ላይ ጥቃት ከተሰነዘረ አጸፋውን ለመመለስ እንደማትዘገይ አስጠንቅቃለች። ሁኔታው ይበልጥ አሳሳቢ የሆነው የኢራን ብሔራዊ ደህንነት የበላይ ምክር ቤት ዋና ጸሐፊ እስራኤልንም ጭምር ያካተተ ማስጠንቀቂያ ሲሰጡ ነው። ማንኛውም ጥቃት ቢደርስብን አጸፋዊ እርምጃችን ፈጣንና መራራ ይሆናል ያሉት የኢራን ባለስልጣናት እስራኤልም ከዚህ አጸፋዊ ጥቃት እንደማትተርፍ በግልጽ አስታውቀዋል። ምንም እንኳን ሁለቱም ወገኖች ዲፕሎማሲያዊ ንግግራቸውን ለመቀጠል መስማማታቸውን ትራምፕ ቢናገሩም በሆርሙዝ ወሽመጥ ላይ የሰፈረው የጦር መርከቦችና የተጠናከረው የጦር ዝግጅት በዓለም አቀፍ ደረጃ ከፍተኛ ስጋትን ፈጥሯል። ቀጣዩ የሁለቱ አገራት እርምጃ የሰላም ድርድር ወይስ የጦርነት ነበልባል ይሆናል የሚለው የዓለም አቀፉ ማህበረሰብ ዋና ጥያቄ ሆኗል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።